ሰርፕራይዝ አላረጉም አድርገዋል። እግዚኦ ሄርሜላ ግን ትገርማለች። አሽቀዳድማ ዛሬ አብረን ነው የምናድረው። እሺ እንደሌላ ጊዜ እንዴ በጣም ባይዘዌ ሄርሜላ ማደሩን በጣም ትፈልገው ነበረ። በጣም ነው እንዴ ባባችሁ። ኧረ ወይኔ ዛሬ ገና ለገና አገኘ እንዴት እንደፈነዳው ማለት ነው። አንቺ ሀና ማለት ነው አሁን አብሮ ቢያድሩ ራሱ አሁን ይሄ አብርሃም አሁን ይንቀሳቀሳል ብለሽ ታስበድ ግን እኮ አልዳንም። ተኮላሽቷል። እኔ ስጠረጥር ተኮላሽቷል። ወንድ ልጅ ሄርሜላ ራስ ሰውን ነው እንደዚህ አቅፋ ወደዚህ ትታርገው ወደዚህ ብዙዬ እንደዚህ ነው የሆነው። ኧረ ሞቷል ጭራሽ ወይኔ ጉዳችን አንቺ እየሰማን ይሆናል እኮ ስሚ አዩ አትሳቂ ሲሪስ። እኔ እንደ እውነት ግን ወንድ ልጅ እንደዚህ የሚሆነው ሲኮላሽ ነው በእርግጠኝነት። ሩት ደግሞ ስሜታዊ ስለነበረች ያላት አማራጭ እቃውን አንቺ እንዲህ ነው ያደረገችው። ምን ትዝ እንዳለኝ ታውቂያለሽ? ለሀገር አያቶቼ ጋር ማለት ነው የሆነ ወይፈን ነበረ። ስሚ የሆነ ወይፈን ነበር፣ በጣም ምርጥ ወይፈን እና እኔ በጣም ነው የምፈራው እንስሳት ምናምን እና የሆነ ጊዜ ስንሄድ ታሟል ያቃስታል ምን ሆኖ ነው ስለው አያቴ አኮላሽቸው አለ። አልገባኝም ነበር። እባክሽ ሄርሜላ በድንጋይ ቢሆን ደጋግፋ እዚህ ጋር አንዳንድ ሰዎች አላችሁ፣ ይመቻቸው፣ ወጣቶች ናቸው፣ ይስሩ፣ ያገኙ፣ ፈታ ይበሉ፣ ፋ ይበሉ። ከእነሱም አልፎ ለነ ቃልም ለነ ትዙም ተርፈዋልና ይመቻቸው። እኛ እንኳን የራሳችን ደሞዝ አለን፣ ግን ስንት ወጣት ስደት ላይ እንዳይሄዱ እኔ ይላችሁ አብርሃም በጣም ነው የምጠላው ነገራቸው። ለዛ ነው እኔ በጣም የምጠላው ስራቸውን ነው እንጂ ነገር ግን ስንት ወጣት ስደት እንዳይሄድ ስንት ወጣት እንዳተረፉ ስንት ወጣት በራሳቸው እንዲቆሙ ቤተሰብ እንዲያስተዳድሩ እንዳደረጉ እኔ በሱ አደንቃለሁ። ግን ስራቸው በጣም ጥያቄ ልጠይቅሽ። ይኸውልሽ ለምሳሌ አሁን ማለት ነው እንደዚህ አይነት ስራ ባይሰሩ አይታይም። እኛ ጋር የኛ ማጆሪቲ የኛ ህዝብ ማጆሪቲው ወይት ዋን ሚኒት ይሄ ማጆሪቲው የኛ ህዝብ የሚፈልገው አሁን ወሬ ነው። ገባሽ? አሁን ለምሳሌ ባልና ሚስት ተካሰው ሀቢባ ቤት እስከ 40,000 ሰው ገብቶ አይተሽ አታውቂም? እስከ 40,000 ሰው ምናምን። ይሄ ምን ያመዝናል መሰለሽ? በፐርሰንቴጅ ሂሳብ ማቴማቲክስ ላይ ስታስቀምጪው ማጆሪቲው የኢትዮጵያ ህዝብ ምንድን ነው የሚወደው እንጂ እኮ እኛ እኮ ስንጀምር እኮ ዩቱብ ስንጀምር እኮ ስለ ምግብ ጀምሬያለሁ፣ አልተሳካልኝም። ነፍ ቪዲዮ እኮ ፕራይቬት አድርጌ ነው ስለ ፀጉሬ ጀምሬያለሁ። እኔ ፀጉሬ ረጅም ነው፣ በፀጉሬ መስራት ጀምሬያለሁ፣ አልተሳካልኝም። ድለላ ጀምሬያለሁ፣ ምንም በቃ አልተሳካልኝም። ሰው የሚፈልገው ምንድነው? እንደዚህ አይነት ነገር ነው። ልጆቹ ደግሞ መስራት አለባቸው፣ ማግኘት አለባቸው። ባያገኙ ልጆች አብርሃም እኮ ተናግሯል። የኔ ቻናል ሴት ስቀያይር ይወዳል ብሎ እኮ በአፉ ተናግሯል። በቃ ህዝቡ ራሱ እንኳን ቻናሉ አይደለም እንኳን ህዝብ አይደለም ቻናሉ ራሱ ሴት መቀየስ ስቀያይር ይወዳል። እኛ ራሱ እስቲ እዩ ፕራንክ ሲሆን አናይም አንሰራም። እንደዚህ አይነት ነገር ሲሆን ህዝቡ የነ ሃይሚና ቡርኬን ቻናል ፍቅር እየሰሩ ነው፣ ግን እይታቸው እንደድሮ አይደለም። ያ እኮ ሲጣሉ ነው የሚታየው። ለዛ እኮ ነው። ስለዚህ እኛ እንፍረድባቸው። እኔ ባይዘው የአብርሽ በጣም አድናቂው ነኝ። በጣም ነው የምወደው አብርሽን። እግዚአብሔር ምስክሬ ነው። በጣም ብዙ ወጣት በጣም ብዙ ነው። እኔ እንኳን ባለትዳር ሌላ ሴቶች ተራ ይደርሳል። ታከማ ትወጣለች አራማዲት እና እኛ ለዛ ነው ጋይስ ቤት ልናደንቃቸው ይገባል። እሱ ወጣቶች ናቸው፣ ፈታ ይበሉ። ከሊቢያ ባህር ከተረፉልን መች አነሰን። እግዚአብሔርን መቼም ማለት ነው እኮ እኔ እኮ የሚሰሩት ስራ በቃ በጣም እንትን ይላል እንጂ ይስሩ። አንቺ ራሱ አሁን አይተሽ ሄደሽ አንቺ ባል አለሽ ለምሳሌ አሁን ከባልሽ ጋር ፈታ ቃልያ አንቺም ከባልሽ ጋር
ሰው እኮ ከሰው ነው የሚማረው። ባይዘው ተገልሻ ባሌን እንደዚህ አልኩኝ። ባሌ ሌላ ሴት እኔ ጭንቅል እጁን ትንካው እገላት። እኔ ለምሳሌ ሁላችሁ ጂም የሚሰሩበት ቤት ለምሳሌ ሩታ እና እሱ ጂም የሚሰሩበት ቤት ለእኔ ቤተሰቤ ነው፣ ካዝኔ ነው። እግዚአብሔር ምስክሬ ነው። አውቃለሁ ምን ሰዓት ሄደው እንደሚሰሩ ምናምን፣ ግን ስለማልፈልግ በቃ ቸውን ፈታ። ምን ልታረጊያቸው ፈልገሽ ነው? ምን ልታደርጊ ነው? አባባሌ ገብቶሻል። አሁን እናንተ እንደምትሉት አለ። እኔ አፕሪሼት አደርጋቸዋለሁ፣ ደግፋቸዋለሁ። በሚሰሩት ነገር ይስሩ፣ መብታቸው ነው። ነው ግን እዚህ ገብልሽ አሁን ህዝብ በጣም ብዙ ልጆች እየተበላሹ ነው። በጣም ብዙ የሚያስተምሩ ነገሮች በቃ አለ አይደለ? እነሱ የሚሰሩት ስራው በጣም የሆነ ብዙ ነገር አለ አይደለ? ባለትዳር የሆነ ሄዶ እንደዚህ እንደሚያረግ ብዙ ሴት ለመጫወት እንደሚቻል ምናምን ነገር ምንም አልደግፍም። እኔ እንግዲህ ስራቸውን አልደግፍም። እኔ ይኸውልሽ እቺ ዜድ ነኝ የምትባለው ማለት ነው። አይ ቲንክ ይመስለኛል ብዙ መጻፍ አትችልም እና አንዳንድ እየጻፈች ነው። ሜቢ እንድታስገባ ይፈልጋል ሊሆን ይችላል። አንዳንድ ሰዎች አማርኛ መጻፍ የማይችሉ ይኖራሉ። በዘቤኔ ፖለቲከኛ ነበር እናንተ። ከዛ ይሁን ነገር መብላት እኔ ራሱ ለመተኛት እኮ ነው ክላስ የገባሁት። አረኛ ጋር በጣም ነው የሚሞቀው። ዜድ ሰላም ነው። እንዴት ነሽ? እንዴት ነው? አለን እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። እንዴት ነሽ? አዩ እንዴት ነሽ? ደህና ነኝ። ኧረ በምኑ በየሙ ሀርሸኛ ላ አላወኩሽም። እንዴት ነሽ? ደህና ነኝ። አንቺ ደህና ነሽ? ደህና ነኝ። የሀገሬ ልጅ የት ሄድሽ? እሺ ወጣች። ተመልሰሽ ግቢማ። አዩዬ ቻው። በቃ እኔ በእናትሽ ታይሜን ልጠቀም ልተኛበት እና ይሄ ወሬ እናወራው ጥሩ ነበር። አሁን ድምጻችን እንዳለ እዛ ዩቱብ ነው የምታገኙት። በቃ በዩቲዩብ ይወራል። እኔ እንኳን ፎቶዬን አንስቼ ነው የገባሁት እዚህ አንቺ ጋር ስገባ ቃለዋ ድምፅ አይታወቅም ብለሽ ስሚ ሄርሜላና እኔ ስድብ አልወድም እኮ ትዙ እግዚአብሔርን ስድብ እኮ አልወድም። እኔ በጣም ነው የምጸየፈው። እኔ አልታደብ እንጂ ቢሰድቡኝ ምንም አይመስለኝም ማለት ነው። ዩቲዩብ ላይ ያወራሁትን ቲክቶክ ላይ ስሰማ እኔ ቅድም የሆነ ምንድን ነው ያልኩት መሰላችሁ? ትላንትና ባሌ ሼር አድርጎልኝ አሁን እንዴት እንዳፈርኩ ምን እንትን አለ ምናምን ያወራሁት አንቺ እኮ አትሳደቢ። ምን አንቺ ተሳደበች እንዴ? ሼር ሲያደርግልኝ እፍር ነው ያልኩት። ኦኬ ባልሽ አይደል እንዴ? ምን አንቺ ራቆትሽ እንኳን ሲያይሽ ያላፈርሻው አንቺ ጋይስ። እኛ ግን እኔ የምጸልየው ሄርሜላና አብርሽ እንዳይለያዩብን ብቻ ነው። የትም አይለያዩም። አሁንም አፈፍ አድርጋ እኮ ያዘችው ማርያም። አብረን ነው የምንተኛው። ኤፍሬም ግን ልጅቷን አላፈቀራትም ብለሽ ታስቢያለሽ? ኧረ በጣም ነው ጆፌ ጣለባት። አፈቀራት። ትናንትና ደግሞ መጨረሻ ቪዲዮ ላይ ምን ይላል? የስ ሰራው ያገኘ ምንድን ነው የምንድን ለማኝ ነው ተሳድቦ ይሄዳል። የስ አገኘናት ሰራውላት አላል። ጆፌ ጥላ እኮ ነው ለምኖ እምቢ ስትል እኮ ነው። ምን ሲጀምር ራሱ እኮ ተናግሯል። እወድሻለሁ አፈቅርሻለሁ ብሎ ከዚህ በፊት እኮ ቤቷ ገብቶ ነግሯታል። ለምን ስትል መጨረሻ ለምን ይላል? ተጫወትኩባት ማንም አይፈልጋትም ምናምን። አቤት ሄርሜላ ነው ማንም አይፈልጋት ማለት ነው። ስለዚህ የኤፍሬም ቃል ኤፍሬም እንዴት እንደሚወዳት እንዳወቅ ታውቂያለሽ? ሲያያት ምላሱን ይመጣል ታውቂያለሽ? የሆነ ቆላ እንትን ይላል ያጣጥማል። እያያት ያጣጥማል ታውቂያለሽ? እያያት እንዴት ያጣጥማል እኮ አሪፍ ነበር። እንዴት እያያት እንደውም እራት ራሱ አያስፈልግም። ትላንትና ራሱ ለሱ እመኑኝ ሄርሜላና አብርሽን አጋብተን እኔ አዋተንም ቢሆን እንድራቸዋለን።
መዋጠጥ አይጠበቅብሽም ማሪ። ትቀልጃለሽ። ልጅቷ እኮ ቆይ ነው የምለው የቆየ ቪዲዮ ቆይ ነው የምለው እኔ የምለው ሀኒ ጠዋት ቪዲዮ ተቀርጸሽ ማለት ነው። አሁን ከአንድ ፀጉር ላይ ሻወር ገብተሽ ፀጉርሽን ሌላ አሰሪ ንገሪኝ ከሰዓት እንደዚህ ሙቀት። አሁን እኛ ጠዋት ታጠብን። አሁን ራሱ አምፖሎ ላሲዝ ነው። እኔ በቃ ምንድነው ፀጉር ምልክት የሚሆንላችሁ ሴቶች? ሴቶች ዝም ብላችሁ የተሰጣችሁን አጣጥማችሁ ማየት ብሉ። የተሰጠውን ቪዲዮ ዝም ብላችሁ ብሉ። ደግሞ የአረብ ሀገር ሴቶችን አበረታቷቸው። አሁን አዳዲስ ዩቱብ የሚከፍቱትን መዳን ቤት ሆነው ፍትፈታ የሚሰሩትን እንዳትነኳቸው። እሺ ጋይስ አበረታቷቸው። ታድላችሁ ስራ የላችሁም። የኔ እናት ስራ በጣም ብዙ ነው ያለን። በዩቱብ እንሰራለን፣ በመዳን ቤት እንሰራለን፣ ራሳችን ፈታ እንላለን። ይቺ ያለ ምንድን ናት? ምን ሀሳብ ደግሞ ሙቀት ነው በዛ ላይ። አዎ ሙቀቱ ራሱ ሀሳብ ሆኖብናል። እንኳን እንትን አይደለም። አሁን እኮ ስለ አብርሽ ብትጠየቅ አሁን ስራ የላችሁም ያለችው በደንብ ተንትና ነው የምታውቃቸው። አብርሽ ምን እንደለበሰ ምን እንደዋራ እኛ የፈለገ ነገር ቢሆን እኛ እንወዳቸዋለን። ብትፈልጉ በግ በሉን፣ ብትፈልጉ ላም በሉን። ምን አገባል? ግን አንቺ ሀኒ ታውቂያለሽ፣ እኔ እኮ ልብስ አታወሩም እንዴ? የአብርሽ ልብስ እኮ ሁሉም ነው የሚለብሰው። ሰው ባለ ሙጭጭ ምንድን ነው? ሰው ባለ ሙጭጭ አንዱ ካላንከባከበ የሚያንከባክቡ ጋር ይሄዳል። አለቀ። ምንድን ነው? እንኳን አደረልሽ እንኳን አይደለም አይደለም ማለት ነው። በዚህ